ሰላም እንዴት ናችሁ? ውድና የተከበራችሁ የቲክቶክ እና የዩቲዩብ ተከታታይ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ አንድ ነገር ይዤላችሁ መጥቻለሁ። በተለይ በአረብ ሀገር ያላችሁ እህቶቼ፣ ወንድሞቼ ማለት ነው። በተለይ አዲሶች ያው አሁን እንደምታውቁት ቴክኖሎጂ በጣም እየተራቀቀ እየተስፋፋ ስለመጣ ብዙ ነገሮች ጠቃሚም እንደሚሆኑ ሁሉም የሚጎዱም ነገሮች መጥተዋልና ያው ድሮ እንደምታውቁት እኛ በመጣንበት ሰዓት አሰሪዎቻችን ኑ ሲሉን እንሄዳለን፣ ተነሱ ሲሉን እንቀመጣለን፣ አምጡ ሲሉን እንወስዳለን። እንደዛ ነበር። አሁን ግን ቴክኖሎጂ እንደምታውቁት ማንኛውንም ነገር በቀላሉ መረዳት ማወቅ የሚቻልበት እንደ ቻትጂፒቲ እንደ ጀመናይ እንደ ትራንስሌት አይነት መጥቷልና አሁን እውነት ለመናገር እኔ ባለፈው ሰሞኑን ዩቲዩብ ላይ ያየው ነበርና በመሃል የአማርኛ ኪቦርድ ማስታወቂያ ልክ በዚህ በምታዩት መልኩ ሁሉ አልመጣም መሰላችሁ? በጣም ተገረምኩኝ። አሁን በቃ አማርኛ የኛ ቋንቋችን በዓለም ሁሉ አሁን ታዋቂነትን አግኝቷል። እንደ በፊቱ አይደለም። አሁን ማንኛውንም ነገር ከአሰሪዎቻችን ጋር ስንናደድ ያው እንደኔ ከሆናችሁ ማለት ነው። እኔ አሁን ስናደድ ስበሳጭ ምናምን በራሴ ቋንቋ ሁሉ ነበር የምናገረው የምሳደበው። በቃ አለ አይደል ስንናደድ የሆነ ነገር እንናገራለን። አሁን ግን ጥንቃቄ ማድረግ ይኖርብናል። ምክንያቱም የምንናገራትን ነገር ይዘው ትራንስሌት ማድረግ ይችላሉ። ትራንስሌት ካርገው ደግሞ ትርጉሙን አወቁት ማለት ደግሞ ለኛ ከባድ አደጋ ነው የሚሆነው። በእርግጥ መሳደብም ሆነ ምንም ሆነ ባይኖር ጥሩ ነው፣ ግን የሰው ልጅ ሲናደድ የሚናገረውን አያውቀው። ስለዚህ ትኩረት ማድረግ ይኖርብናል። አንድ ሁለተኛ ደግሞ ኮሜንት ላይ ስንሰጥ አረቦቹ በሚያወሩት ውስጥ ገብተን በአማርኛ ኮሜንት የምንጽፍ ልጆች መጠንቀቅ ይኖርብናል። ምክንያቱም እንደነገርኳችሁ አሁን ቴክኖሎጂው ተራቋል። ማንኛውንም ነገር በቀላሉ የመተርጎም እንትን አላችሁ። ያንን ተርጉመው እናንተን አሳደው ያላችሁበት ቦታ ሊደርሱ ይችላሉ። ስለዚህ ለህይወታችን አደጋ፣ በተለይ አዳዲሶች ጥንቃቄ አድርጉ። ስለ ሰራተኛ ስለምን እንደዚህ ቲክቶክ ላይ ሆነ የተለያዩ ቦታ ላይ የሚሰጡትን ሰዎች የምትሰጡት ኮሜንት እናንተን የሚጎዳ መሆን የለበትም። ማለት አለ አይደል አይተረጉሙትም አይረዱትም ብለን እንደ በፊቱ እንደፈለግነው ልንሆን አንችልም። በአሁኑ ሰዓት በቀላሉ መረዳት ስለሚቻል እኔ ይሄንን ዩቲዩብ ላይ እያየሁኝ የአረቦች ድራማ እያየሁኝ እንትን ላይ ማስታወቂያ ላይ መጣ የአማርኛ ኪቦርድ ብሎ ማለት ነው። ጽሁፉን እንደምታዩት ነው። ማስታወቂያ የሚሰራው በእንግሊዘኛ ነው፣ ግን ኪቦርዱ የአማርኛ መሆኑን ብሎ ማስታወቂያ ሲሰራ ሳይ በስማም ገረመኝና ያው ያልሰማችሁ ካላችሁ ለእናንተ ለጥንቃቄ ሆናችሁ ዘንድ ብዬ ነው እንጂ የምታውቁም ልትኖሩ ትችላላችሁ። ግን አዳዲሶች በብዛት አዳዲስ ገና ከኢትዮጵያ የምትመጡ እህቶቻችን ወንድሞቻችን ጥንቃቄ አድርጉ። እነሱ የሚሉት ቋንቋ ስለማይገባችሁ እናንተ በራሳችሁ ቋንቋ ያልሆነ ነገር እንዳትናገሩ ጥንቃቄ አድርጉ። እናንተ የምትናገሯትን ቃል ይዘው ሊተረጉሙት ይችላሉ። እናንተ የምትሉትን ነገር የጻፋችሁትን ኮሜንት ኮፒ ፔስት አድርገው ትራንስሌት ላይ ወስደው ሊተረጉሙት ይችላሉ ማለት ነው። ስለዚህ ጥንቃቄ እናደርግ። አንድ ሁለተኛ ደግሞ አንድ ጀመና የሚል አፕሊኬሽን አለ። ልክ እንደ ቻትጂፒቲ አይነት ነው። ቋንቋ የማትችሉ እህቶች ለምሳሌ በአረብኛ የፈለጋችሁትን ቋንቋ እናንተ በአማርኛ ታወራላችሁ፣ እሱ በአረብኛ ይተረጉምላችኋል ማለት ነው። ለምሳሌ ጀመናይ እንዴት ነሽ? Gemini in the niche isn't a standard phrase, but it could mean a couple of things. ፕሊዝ ስፒክ አማሪክ፣ በአማርኛ አዋሪኝ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። አንተ እንዴት ነህ? ሁሉ ሰላም? ይቅርታ ሴት ነኝ። ኧረ ምንም ችግር የለውም። ይቅርታ። እና እንዴት ነሽ? ሁሉ ሰላም? ሁሉ ሰላም። እኔ በአማርኛ ነግርሻለሁ፣ አንቺ በአረብኛ ተረጉሚልኝ። እሺ? እሺ፣ ችግር የለውም። በአማርኛ የምትይኝን በሙሉ ወደ አረብኛ ተረጉምልሻለሁ። ዝግጁ ነሽ? አዎ። ዛሬ የእረፍት ቀኔ ነው። እረፍት መውጣት እፈልጋለሁ። اليوم هو يوم راحتي. أريد الخروج للاسترخاء. ماذا تودين أن تقولي أيضا؟ ዛሬ የደሞዝ ቀኔ ነው። ደሞዜን ስጡኝ። اليوم هو يوم راتبي. أعطوني راتبي. هل هناك جملة أخرى؟
ዛሬ ወደ ሀገሬ ስልክ መደወል እፈልጋለሁ። ቤተሰቦችን ማውራት እፈልጋለሁ። የስልክ ካርድ አምጡልኝ። اليوم أريد الاتصال ببلدي. أريد التحدث مع عائلتي. احضروا لي بطاقة هاتف. هل ترغبين في إضافة شيء آخر؟ አመሰግናለሁ። እንዳያችሁት ነው። እናንተ አፕሊኬሽኑን ጀመናይ ብላችሁ ፕሌይ ስቶር ላይ ሰርች አድርጋችሁ አውርዱት። ከዛ እናንተ የምትፈልጉትን ቢያንስ እናንተ እንኳን መናገር ባችሉ ማዳማችሁ ጋር ትሆኑና ስልካችሁን አፕሊኬሽኑን ተከፍቱትና ሴትዮዋ ፊት ለፊት ጋር ሆናችሁ እናንተ በአማርኛ እያወራችሁ እሷ ለሰዎቻችሁ ትነግራላችኋለች ማለት ነው። ሆነን ለመናገር በአሁኑ ሰዓት ያላችሁ እህቶች ወንድሞች እድለኛ ናችሁ። እኛ ግራ ሲሉን ቀኝ፣ ቀኝ ሲሉን ግራ ነበርና ሆነን ለመናገር አሁን ላይ ያለው የቴክኖሎጂ እንትን በጣም አሪፍ ነው። ያው ጠቃሚም እንዳለ ሁሉ ግን ጎጅም አለው። ስለዚህ ልክ አሁን እንዳያችሁት እኔ በአማርኛ ነው ያወራሁት፣ እሷ በአረብኛ ነው የተረጎመችልኝ። ልክ እኛ በአማርኛ የምናወራውንም እነሱ ወስደው ስለሚያስተረጉሙት ጥንቃቄ ልናደርግ ይገባል ማለት ነው። ቴክኖሎጂን በአግባቡ በጥሩ እንጠቀም። ከዛ በተረፈ ደግሞ ያው አሁን ይሄ በነገራችን ላይ አረብኛ ብቻ አይደለም፣ ወደ ፈለጋችሁት ቋንቋ መቀየር ትችላላችሁ። ለምሳሌ ቆይ አሁን ምን ልበል እስኪ በትግርኛ ቆይ ሰላም እንዴት ነሽ ጀመናይ? እኔ በአማርኛ አወራለሁ፣ አንቺ በትግርኛ ተርጉሚልኝ። እግዚአብሔር ይመስገን ደህና ነኝ። ችግር የለውም። በአማርኛ የምትይኝን በሙሉ ወደ ትግርኛ ተረጉምልሻለሁ። ዝግጁ ነሽ? ሰላም እንዴት ነሽ? ደህና ነሽ እህቴ? ሰላም ነሽ ወይ? ቤተሰብ ሁሉ ሰላም? ሰላም ከመይ መጽኢኺ? ደሓን ዲኺ ሓብተይ? ኩሉ ሰላም ድዮ በይ? ስድራ ቤት ኩሎም ሰላም? በኦሮምኛ ያሁኑን በኦሮምኛ ተቀይሩ። ኩሉ ሰላም። አነ በአማርኛ ክዛርብ ንስኺ በኦሮምኛ ክትርጉሚለይ እሺ? ያሁኑን በኦሮምኛ ተርጉሚልኝ። ሰላም እንደምን ነሽ እህቴ? ደህና ነሽ? ሰላም ነሽ ወይ? ቤተሰብ ሁሉ ሰላም? አሁን በኦሮምኛ ተረጉማለሁ። ዝግጁ ነሽ? ነጋ አከም ጅርተን ኦቦሌቲቶ ነጋዲ ነጋዳን ቀብዳ ማቴን ማርቲ ነጋ ማልቴ ፎፍና። በእንግሊዘኛ So, Champs-Élysées is a famous avenue in Paris, France. It's known for its grand landmarks like the Arc de Triomphe, luxury shopping, cafes, and it's the final stage of the Tour de France. Were you wondering about any specific details? Thank you. ያው ለማንኛውም ያው በነገራችን ላይ ሙሉ በሙሉ ፐርፌክት አይደለም። ያው ገና ቴክኖሎጂው እየተሰራ ስለሆነ ያን ያህል የምንናገረውን ነገር ሙሉ በሙሉ የመተርጎሙትን ላይኖር ይችላል። ግን እንደዚህ ትናንሽ የመግባቢያ ነገሮችን ግን ይተረጉማል። ስለዚህ እኔ ልል የፈለኩት አሁን በዋናነት እህት ወንድሞቼ ማለት ነው እንደኔ በስደት ያላችሁ ከአሰሪዎቻችሁ ጋር በአረብኛም ሆነ በአማርኛም ሆነ በምንም ሆነ መጥፎ ነገር እንዳንናገር፣ በቃ ሰዎቻችን ጋር ሆነን መጥፎ ነገር እንዳንናገር። በአማርኛ የተናገርነውን በፈለጉት ቋንቋ ይተረጉሙታል። በአረብኛ፣ በፈረንስኛ፣ በትግርኛ፣ በምንድን ነው በአፋርኛም በቃ በፈለጋችሁት የዓለም ቋንቋ ይተረጎማል። በቻይንኛም ይተረጎማል፣ በህንድኛም ይተረጎማል፣ በፓኪስታንኛም በቃ ምን አታከታችሁ። አብረን የምንኖራቸው ሰዎች ከኛ ከኢትዮጵያ ውጭ ሆኑ ሰዎች ጋር ብንኖር ቋንቋችን በቀላሉ የመተርጎም ደረጃ ላይ ደርሷል አሁን ማለት ነው። ሁሉንም አሁን እናንተ የባንጋሊ ጋር አብራችሁ የምትኖሩ ከሆነ በባንጋሊኛ ቋንቋ አማርኛ እያወራችሁ በባንጋሊኛ ቋንቋ ይተረጎምላችኋል፣ በፓኪስታንኛ ቋንቋ ይተረጎምላችኋል፣ በህንድኛ ቋንቋ ይተረጎምላችኋል። ስለዚህ በቀላሉ የመግባባቱ ሲስተም ቀላል ነው። የመግባባቱ ሲስተም ጥሩ እንደመሆኑ መጠን ሁሉ ደግሞ መጥፎ ጎንም አለ። መጥፎ ነገር ከተናገርን ያው እንወነጀልበታለን ማለት ነው። ስለዚህ መልካሙን ነገር እናደርግላለሁ። ሰላማችሁ ይብዛ። ሰላም ሁኑልኝ።